ጠላቴ ሰምቶ ርቆኛል ሸሽቶ በኔ እልልታ ጠላት ተመታ። ሲያያችሁ ዛሬ ሳምንት ግሉኮስ ምናምን እዛ ጋር ተቀምጦ ያድናል ኢየሱስ ክርስቶስ። ዋው 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 ባካችሁ ያለው ሰው አፕሎድ ከተባለ አፕሎድ ሆኗል። አፕሎድ የግድ ነው ታዲያ። ባካችሁ በጌታ ሃሌሉያ እስቲ መስክርልን። ዛሬ ሳምንት አይታችሁ ነው እንደዚህ ሰውነቴ አብቶ ነበረ። መጀመሪያ ሳል ነበር የሚያስለኝ ከዛ ሲል ኩላሊት ነው ማለት ከዛ ኩላሊት ነው ብሎ በጣም ብዙ አይነት መድኃኒት ነበርኩኝ። በቃ የመሞት ደረጃ ደርሼ ነበረ። ከዛ እንደዛም አድርገው የተያዘ ብር ያለቀ ሲሄድ እንደገና የበለጠ በቃ የሚያደግ ነገር እየተወቃ ከዛ መጨረሻ ላይ እሺ ማስያዝ አስይዞ አሉ። ማስያዙም ብናስይዝ ግን ይድናል አይደለም አሏቸው። ባለቤቴና እህቴ ነበሩ። ከዛ 50 ነው ሊድን ይችላል አይድን ይችላል አሉ። አሁን በቃ አይድን ከሆነ ለምን እግዚአብሔር አለ እግዚአብሔር ጋር እንሄዳለን አሉና በቃ ምን ተስማማሁኝ። በጣም ከዛ ሌላ ቸርች ነበረ በማታ እዛ ምንም ፈውስ አልነበረም። አልተፈወስኩም። ተስፋ ቆይቼ በቃ ሰውነቴ ሁሉ እየደነዘዘ እንደምሞት ነበር የሚሰማኝ እና በቃ አሁን መሞቴ ነው እንግዲህ። ባለቤቴ ደግሞ ብቻዋን ሆና አንድ ወንድም ነበረ እዚህ ያለች እሷ እህቱ ባለቤቱ ከእሱ ጋር ሆነን እንደዛ አደረን። ከዛ በቃ እኔ አሁን የሞታሉ። ምክንያቱም እነሱ በሞታበት ጊዜ እንደምሞት ነው እነሱ የተናገሩት የተረዳሁት እና እኔ ዝም ብዬ ሞት ነበር የምጠብቀው። ከዛ ጠዋት እዚህ ቀደም ብሎ ሰምቼ ስለነበረ ያው ስልክ ተደዋውለን ነበር መጣሁ። በቃ እንደምፈወስ እርግጠኛ ነበር። ምክንያቱም እግዚአብሔር ብቻ ነበር። እዛ አካባቢ ነበረ የተቀመጠው። ከአሁን በቃ እጠራለሁ ስል ወዲያው መጀመሪያ ፈውስ የተፈወስኩት እኔ ነኝ። ተጠራሁ። ከዛ በቃ ነፃ ሆና ተፈውሳ ተባልኩኝ። በቃ ከዛ ወዲያው ሄጄ የቀትር ውሃ ነበረ የምጠጣው። ውሃም ትንሽ ነበር የምቀምሰው። ከዛ እዛ ሄጄ በቃ አልጫ ወጥ ምናምን ስጋ ኩላሊት ነበር የተባለው እነሱ ለብዙ ጊዜ ሲጸለይልን በቃ ተፈውሻለሁ እና ጀምረና እንደገና ቆሞ ነበር። ግፊት ነበር 4 ዓመት ሁልጊዜ ውስጥ አለው እያልኩኝ እግዚአብሔር ብዙ ጊዜ ስለምንድነው ፈውስ እንዴት እንዲለኛል እያልኩ ብዙ ጊዜና ኩላሊቱ ግፊቱን ገብቶ አስወጣው። ባለቤቴ ከጎኔ ሆና ከእሷ ጋር የነበረን ነገር ነበረ። እግዚአብሔር እኔ ብቻ ሳይሆን ቤታችንን የሚፈውሶታል። ኢየሱስ ክርስቶስ ትናንትናም ዛሬ እስከ ለዘላለም ያው። አሁን ስንናገረው በጣም ቀላል ይመስላል፣ ግን የነበርንበት ችግር በጣም ከባድ ነው። ሰውነቱ በጣም ተነፋፍቶ ልብሱ ሁሉ አልቆለፍ ብሎት የሌለ ታሪክ ነበር የነበረው። ሰይጣን ያወጀው አዋጅ ለሞት ነበረ። ኢየሱስ ግን ገለበጠ። ኢየሱስን እንደምናወራው አይደለም ወገኖች፣ ኢየሱስ ከምናውቀው ካየነው በላይ ኢየሱስ ክርስቶስ የጌቶች ጌታ። እኔ ከዚያ መጨረሻ ላይ ስናነጋግረው እዛ ቦታ በየሆስፒታሉ ግን እኔ እንድትጸልይ እፈልጋለሁ። የተቀበልኩትም ለዛ ነው። የሞት አዋጅ የነገሰበት ነው። ተስፋ የሚያስቆርጥ ንግግር ነው። ጠቅላላ አይድንም። እንደዚህ እንዲህ አይነት በሽታ ሊመጣ ይችላል። ይሄ መድኃኒት ስንወስደው ይሄኛው ችግር ሊከሰት ይችላል። ብዙ ሰይጣን ሆን ብሎ በጆሮአችን ያስቀመጠው በዶክተሮች ውስጥ በጣም አዋጁ ከባድ ነበር። እኔ ግን ኢየሱስ ክርስቶስ ጌታ ነው። ከሱ የተነሳ ተወራረድኩ በአምላኬ። እግዚአብሔር አምላክ ሆይ አንተ ጌታችን ነህ።
በእርግጠኛ ኃጢአተኞች ነን። ግን ስምህ በእኛ ላይ ስለተጠራ እንዳይሰደብ፣ ክቡር የሆነው ስምህ እንዳይሰደብ፣ በሰፈራችንም ብዙ ነገር ስላለ ጌታ ሆይ ስምህ እንዳይሰደብ እንድትፈውሰው ፈልጋለሁ። ተወራርጄ አስወጣዋለሁ አልኩኝ። ተወራርጄ አስወጣሁት። ጌታዬ አላሳፈረኝ። ለዘላለም ይባል። እንደ ሰይጣን ፕሮግራም ቢሆን ኖሮ እርግጠኛ 7ኛ ቀን በበራፋቸው እንዲያደርግ ታሰቡ እየየ ድንኳን ሊቆም ነበር። ለካ እግዚአብሔር ሲመጣ ድንኳን በድንኳን ይቀየራል። በጣም በቅጽበት ነበር እሱ ዛሬ ሳምንታችሁ እንደሆነ ነፃ ማውጣቱ ሁሉ ሰውነቱ ተነፋፍቶ ነበርና የዚህ ሁለቱ ኩላሊት እንትን እየረጫ ያለ ነገር ሁሉ በደምሱ ገብቶ ነበርና ሱሪውን ከፍ አድርጌ ሲያጠጣም እንትኑ ነው